ጭንቅላታችሁ ላይ ጥያቄ ልጠይቅና ልጀምር። ጓደኛ አላችሁ። ተጓደኛችሁ ጋር ሄዳችሁ የሆነ ንብረት ዘረፋችሁ። በደንብ አስተውሉ። ጓደኛ አላችሁ። ከጓደኞቻችሁ ጋር ሄዳችሁ ንብረት ዘረፋችሁ። ከዛ በኋላ ከዘረፋችሁ በኋላ አንደኛው ጓደኛችሁን በጣም ሪስፔክት የምትሰጡት ነው እንበል፣ የምታከብሩት ነው። ዘርፋችሁ ከመጣችሁ በኋላ የዘረፋችሁትን ሳትከፋፈሉ ከመካከሉ የዘረፋችሁት ነገር ጠፋ። ይህን ጊዜ ስዘርፉ እንበልና 10 ሆናችሁ ነው የዘረፋችሁት። ነገር ግን ከተዘረፈ ውስጥ አንዱ ነገር የዘረፋችሁት አንድ ነገር ጠፋ። 9 የሆነ ጠረጠራችሁ አንደኛውን ሰውዬ ከሌ ወስዶት ይሆናል አላችሁ። ከዛ ያ ሰውዬ መጥቶ ሰምቶ እንደዛ እንዳላችሁት ኖ እኔ አልወሰድኩም ከማለት ይልቅ አምላክ ነግሮኛል፣ አንተ አትወስድም ብሎኛል፣ ያንን ያላችሁትን ንብረቱን የዘረፍነውን የወሰደው ሰውዬ በትንሣኤ ቀን ይዞ ስለሚመጣ ማን እንደወሰደ እዛን ልታያላችሁ ቢላችሁ ይህንን ሰውዬ ታምኑታላችሁ ወይ? ጥያቄ ምልክት። በትንሣኤ ቀን ያንን የዘረፍነውን እዞት ስለሚመጣ ያን ለታ ታያላችሁ፣ እኔ ግን አልወሰድኩም ከማለት ይልቅ አምላኬ አንተ አልወሰድክም ብሎኛል፣ አልወሰድኩም እያለ ቻሌንጅ እያደረገ አይደለም፣ አንተ አትወስድም ብሎኛል አምላኬ፣ ነገር ግን ያንን የሰረቀው ሰውዬ የትንሣኤ ቀን ይዞ ስለሚመጣ ያኔ ታያላችሁ ቢላችሁ ይህ ሰውዬ አልዋሸም ብላችሁ ነው የምትቀበሉት ወይንስ ምንድን ነው እያልክ ያለው? አንተን ወስደሃል ብለን ስንጠረጥር አምላኬ እንዲነገረኝ በትንሣኤ ቀን ስልካችሁ ወይ ልብሳችሁን ይዞ ይመጣል ትላለህ እንዴ? ትላላችኋል። የመጀመሪያ ጥያቄ ነው። ሁለተኛ ጥያቄ ደግሞ አይምሯችሁ ላይ ማስቀምጠው፣ የሆነ ዕቃ ልትገዙ ወርቅ ቤት ገባችሁ እንበል። ወርቅ ቤት ልትገዙ ገባችሁና ወርቁን አያችሁት። ከዛ አሪፍ ነው፣ ገንዘብ ግን አልያዝኩም፣ ቤት ነው የምሰጣችሁ አላችሁ። እናንተ ወርቁ ቤት ባለቤት ናችሁ እንበል። ወርቁ የእናንተ ነው፣ ወርቅ ሻጭ ናችሁ። መጣና ሰንበዲ ወርቁን አየውና በጣም አሪፍ ዳይመንድ ነው አሪፍ ወርቅ ነው አለ። ከዛ በኋላ ብር ቤት ነው የምሰጣችሁ አላችሁ። እሺ ኑ ተከተሉኝ አላችሁ። ስትከተሉት በጣም በፍጥነት ሄደሱ። እናንተ ቀስ ብላችሁ እየሄዳችሁ ነው፣ አልደረሳችሁበትም። በጣም በፍጥነት በሚሄድበት ሰዓት ላይ ወርቃችሁን እንደያዘ ሰዎች አዩና ወርቅህን እከሌ ወሰደ ወይም ደግሞ ለእኛ ሽጥልን ምናምን ሲሉት አይምን እንደዛ አይነት ሰዎች ሲሏችሁ ከዛ ሰውየው ዝም ብሎ እየሄደ ስለሆነ ብር ሰጣችኋለሁ ዛጋ ብሎ ዝም ብሏችሁ ሄደ። በጣም አፈጠነው። ከዛ አይ ምገዛ ከሆነ ግዛ፣ በቃ ማገዛ ከሆነ ወርቃችንን አንጣ ለሌላ ሰው እንሸጣለን ስትሉት ገዝቻችኋለሁ ቢላችሁ ኖ አልገዛህንም አልከፈልከህንም ስትሉት ኖ ገዝቻለሁ ቢል ምስክር አንጣ እንደገዛህን ስትሉት፣ ምክንያቱም ከቤታችሁ ስለወጣችሁ ከመሸጫችሁ ገዝቻለሁ ብሎ ቢገግም፣ ምስክር አንጣ ስትሉት አንደኛው ጓደኛው መጥቶን የመሰከርለታለሁ ገዝቶታል ቢል፣ በቦታው ያልነበረ ሰውዬ ስትሻሻጡ ያላየ ሰውዬ ገዝቶሃል ሸጠህለታል ገዝቷል እሱ ቢል፣ ኧረ አልሸጥኩለትም ኖ ሸጠህለታል ገዝቶታል ቢል፣ መስካሪው ደግሞ በምን አወክ እና ነው የመሰከርከው ሲባል እሱ ስለማይዋሽ ጓደኛዬ እውነተኛ ስለሆነ ውሸት ስለማይናገር ለዚህ ገዝቶሃል ቢላችሁ፣ እናንተ እንግዲህ አልሸጥኩንም እያላችሁ ነው። ጓደኛው መጥቶ ጓደኛዬ ስለማይዋሽ ገዝቷል እኔ ምስክር ነኝ ቢል፣ ሁለት ሰው ነው እሺ ምስክር የሚያስፈልገው ስትሉ ደግሞ ገዝቻለሁ ያለው አካል ጓደኛውን የእሱ ታማኝ ስለሆነ የእሱ ምስክር እንደ 2 ሰው ይቆጠራል። ስለዚህ 2 ሰው መስክሯል ገዝቻለሁ ቢላችሁ ይህ ሰውዬ እውነት ነው ገዝቶናል ብላችሁ ትስማማላችሁ? ወርቃችሁን ታሪኩ ግልጽ አድርጋችሁ መሐመድ ነው ያደረገው። ይሄንን መሐመድ ነው ያደረገው። ምን መሰላችሁ ታሪኩ? መሐመድ ፈረስ ሊገዛ ይሄዳል። መሐመድ
ማመር ነው። ከዛ መስካይሉ ሌላ ነው እኮ እኔ ገብታለሁ። ምን ያኛው ሰውዬ ለማለበት ለምስክርነት የማለበት ምክንያት ገብታለሁ። እኛ እንኳን ይሄን አይደለም ሌላውም ብዙ ነገር አምነን ተቀበለ ነው አለ ያን ነገር ነግረውን እኛ አምነ ነው ይሄን እንዴት ተዋሽናል ብለን እናስባለን ብሏቸዋል። ገብታ ምክንያቱም እውነተኛ ነገር ስለሆነ እኔ ደግሞ እያልኩ ያለሁት አንዴ ክፈተው ቃል ታሪኩን አንዴ ክፈተው ሱነን አቢ ዳውድ 36:07 ላይ ሙሐመድ ሄደና ፈረስ ተስማማ ሊገዛ እስከዛ ገንዘብ ቆይ እዛ ጋር እሰጥሃለሁ ተከተለኝ አለው። ሰውየው ሲከተለው ሙሐመድ አፈት ነካው። ከዛ ሰዎች ፈረስ አሉት ካይታ አንነበዋለን። ከዛ ሰውየው እንደዛ ሲሉት ሰውየው ምን አለ? ከዛ መገዛኝ ከሆነ ግዛ አለበለዚያ ለሌላ ሰው ሸጠዋለሁ ሲል ሙሐመድ መለስ አለና ገዝቻለሁ አለ። እንዳልገዛኸኝም ገዝቻለሁ ምስክር በቃ አንተ አለው። ኢብን ኩዘይማ መጣ። እኔ ምስክር ነኝ አለ። ምን ብለህ ምስክር ነው? አላየኸኝና ስንሻሻት ምን ብለህ ነው መሰክረው ሲል አንተ ዋሽተህ ስለማታውቅ ገዝተሃል እላለሁ። ገዝተሃል አለ። ገዝቶታል። ከዛ ሰውየው ምን አለ? ገዝቶታል። ሁለት ምስክር አለ የሚያስፈልገው። ሙሐመድ ደግሞ ምን አለ? የአንተ ምስክር እንደ ሁለት ሰው ይቆጠራል አለ። ከዛ ገዝቷል። በቃ ጸደቀ። እንደዚህ አይነት ቀላል እንዴ? ሙሐመድ ቅድም እንዳልኳችሁ ፈረስ ይገዛል ገንዘብ ሳይከፍል ማለት ነው። ነቢዩ ከሁሴን ፈረስ ገዙ። ነቢዩ ፈረስ ገዙ የተባለው አልከፈልም። ነቢዩ የፈረሱ ዋጋ ለመክፈል ከእሳቸው ጋር ወሰዱት። ና ፈረስ እከፍልሃለሁ አሉ እና ቅድም እንዳልኳችሁ ሳይከፍል ሄደ። ተከተለው። ያላ መልእክተኛ በፍጥነት ይራመዱ ነበር። ቅድም አላልኳችሁም? ነካው ሙሐመድ ፈረሱን ይዞ ሰውየው ቀስ ብሎ እየሄደ ከዛስ ይራመዱ ነበር። አረቡ ግን በዝግታ ይራመድ ነበር። ሰውየው ቀስ ብሎ ነበር ይራመደው። ያኛው ግን ፈረሱን ወሰደና ልክ ከሱቅ የሆነ ነገር ስንት ነው ትሉታላችሁ? ስልኩን 100,000 ብር ይላችኋል። ለምሳሌ 100,000 ብር ነው እዛ ጋር ከፍላለሁ ብላችሁት ቶሎ ትሄዳላችሁ፣ እንትኑን ጥላችሁ ማለት ነው የሱቁማ። ከዛ አረቡ ግን በዝግታ ይራመድ ነበር። ሰዎች አረቡን አስቆሙትና ነቢዩ መግዛታቸውን ሳያውቁ ስለ ፈረሱ መነጋገር ድርድር ጀመሩ አለ። ከፍ አድርገው አረቡ ያላ መልእክተኛ እንዲህ በማለት ጠራቸው፣ ይህንን ፈረስ ከፈለጉ ግዙት። ሙሐመድን ምን አለው? ይህን ፈረስ ከፈለክ ግዛው፣ ካልሆነ ግን እሸጠዋለሁ አለ። ምክንያቱም ሙሐመድ ፈረሱን ይዞ ዝም ብሎ እየቀደደው ነው፣ ጥሎት የፈረሱን ባለቤት ማለት ነው። ከዛስ አረቡም ግዙት አሉት። ከፍ አድርገው ኦኬ። ያላ መልእክተኛም የአረቡን ጥሪ ሲሰሙ ቆሙና ከአንተ አልገዛሁትም አሉት። አረቡም በአላህ እምላለሁ አልሸጡልህም አለው። ነቢዩም አዎ ከአንተ ገዝቻለሁ አሉት። አሁን ገዝቻለሁ ብሎ ሸጠህልኛል፣ ምክንያቱም እዞት እየሄደ ስለሆነ ሸጠሃል አለው። በዚህን ጊዜ ሁዜማ አረቡ ምስክር አምጣ ማለት ጀመረ። በዚህ ጊዜ ሁዜማ ኢብን ሳቢት እኔ አንተ እንደገዛኸው እመሰክራለሁ አለ። ሁዜማ የለም በቦታው፣ በሌላ ቦታ መጥቶ አንተ ገዝተሃል እኔ ምስክር ነኝ አለ። አልከፈለውም እኮ ኦኬ። ነቢዩ ወደ ሁዜማ ዞር ብለው በምን መሰረት ነው የምትመሰክረው አሉት። ምክንያቱም አላየህም። ማብራሪያው ላይ በደንብ ያስቀምጠዋል። አላየህ፣ በቦታው አልነበርክ፣ ምን ብለህ ልመሰክርልኝ ነው አለው። ያላ መልእክተኛ የሁዜማን ምስክርን የቱ ጋር ነበርኩ? ያ እሳቸውም ያላ መልእክተኛ ሆይ በመታመንህ ታማኝ መሆንህን በማመኔ ነው አሉት። ሁዜማ ለምንድነው እንዴት ሳታይ ትመሰክራለህ ሲባል አንተ ታማኝ ስለሆንክ አትዋሽም፣ ስለዚህ ገዝተኸዋል ብዬ መሰክርልሃለሁ። ከዛ ሙሐመድ ደግሞ ምን ቢል ጥሩ ነው? ሁለት ሰው አይደል አትሊስት ምስክር የሚያስፈልገው? ያላ መልእክተኛም የሁዜማን ምስክርነት የሁለት ሰዎች ምስክርነት አደረጉት። ስለዚህ ገዝቻለሁ፣ ገዝተሃል፣ ገዝቻለሁ፣ ተሸጧል። አይፎን ግዙና እንደዛ አድርጎ ከሱቅ እዛችሁና እዛ ጋር ከፍላለሁ ትሉትና ትነኩታላችሁ። ከዛ ስቆመ ፈረሱን አልሸጥኩልህም አንተ እሸጣልኛ ገዝቻለሁ፣ ምስክር አንተ ጓደኛህን ትጠራና እኔ መሰክራለሁ ይላል። እንዴት እሱ ታማኝ ጓደኛችን ነው፣ ሳይገዛ ገዝቻለሁ አይልም። ይሸጠህለታል፣ ገዝቷል። ሁለት ሰው ነው ምስክር የሚያስፈልገው። እሱ ታማኝ ስለሆነ እናንተ ደግሞ ጓደኛችሁን የሁለት ሰው ምስክር ነው። እሱ ብቻውን እንደ ሁለት ሰው ምስክር ይቆጠራል። ተሸጧል፣ ገዝተናል፣ ተከፍሏል።
የነብይነት መስፈርት ሌባም አትባልም በዚህ መስፈርት